ሰላም ሰላም እንዴት ናችሁ ውድ ተማሪዎች ደህና ናችሁ? ሁሉ ሰላም ነው? በዛሬው ክፍለ ጊዜያችን ላይ የምንመለከተው ስለ አባከስ አጠቃቀምና እንዴት ነው አባከስ ላይ ቁጥሮችን መጻፍና ማንበብ የምንችለው የሚለውን ነው የምንመለከተው። ወደዚህ ተከታተሉ። ይህ የምትመለከቱት አባከስ ወይም ደግሞ በጃፓን ሶሮባን ይባላል። በእንግሊዝኛ ቃሉ አባከስ ነው፣ በአማርኛ ደግሞ የሂሳብ ማስሊያ ማሽን ይባላል ማለት ነው። ስለዚህ አባከስ ነው በስፋት የምንጠቀምበት ቃል ማለት ነው። ስለዚህ አባከስ የምንለው መሳሪያ ይሄ ነው። ይህ የምትመለከቱት ዙሪያውን አቅፎ የያዘው ይሄ የአባከስ ፍሬም ይባላል። የአባከስ ፍሬም ይባላል። መካከል ላይ ያለው ደግሞ ይሄ ከፋይ መስመር ወይም ደግሞ አካፋይ መስመር ይባላል። ስለዚህ ከፋይ መስመር ያገለገለበት ዋና ምክንያቱ ምንድነው? ከታች በኩልና ከላይ በኩል ያሉት ጠጠሮች ዋጋቸው የተለያየ ስለሆነ እነሱን ለመለየት ያገለግላል። አባከስ ምንድነው ጠቀሜታው? አራቱን የሂሳብ ስሌቶች መደመር፣ መቀነስ፣ ማባዛት፣ ማካፈል በቀላሉና በፍጥነት ማስላት ማስቻል ነው። ከሱ በተጨማሪ እንደገና ደግሞ አእምሯችን ላይ ሜንታል ዴቨሎፕመንት ስለሚያመጣ በሁሉም የትምህርት አይነቶች ጎበዝ እንድንሆንና የማስታወስ ችሎታችን እንዲሻሻል ያደርጋል ማለት ነው። እንዲሁም ደግሞ ለትምህርቱ ያለንን ፍላጎት ይጨምራል ማለት ነው። ዛሬ የምንመለከተው አባከስ ላይ ቁጥሮችን መጻፍና ማንበብ ይሆናል ማለት ነው። ስለዚህ ከታች የምትመለከቷቸው እነዚህ ቀይ ቀዮቹ እና ከላይ የምትመለከቷቸው እነዚህ ቀይ ቀዮቹ የአባከስ ጠጠሮች ወይም ደግሞ ዶቃዎች ይባላሉ። ይሄ መጀመሪያው ከዚህ በኩል ያለው የአንድ ቤት ሲሆን ቁጥሮችን የምናነበው ከግራ ወደ ቀኝ ሲሆን የቁጥር ቤት ዋጋቸውን የምንቆጥረው ደግሞ ከቀኝ ወደ ግራ ነው። ማለትም ከዚህ ከቀኝ በኩል ያለው ይሄ የአንድ ቤት፣ ሁለተኛው ደግሞ የ10 ቤት ቴንስ ፕሌስ ቫሉ፣ ሶስተኛው ደግሞ የመቶ ቤት፣ አራተኛው ደግሞ የ1000 ቤት፣ አምስተኛው የ10,000 ቤት እያለ ይቀጥላል ማለት ነው። ስለዚህ ይሄ መጀመሪያው ምንድነው? የአንድ ቤት፣ ሁለተኛው የ10 ቤት፣ ሶስተኛው የመቶ ቤት፣ አራተኛው የ1000 ቤት፣ የ10,000 ቤት፣ የ100,000 ቤት እያለ ይቀጥላል ማለት ነው። ስለዚህ አባከስ ላይ ቁጥሮችን መጻፍ፣ ማንበብ፣ መደመርና መቀነስ፣ ማባዛት፣ ማካፈል እንችላለን ማለት ነው። ስለዚህ እነዚህ የምትመለከቷቸው ከታች በኩል ያሉት ጠጠሮች ሁሉም አንዳንድ ይወክላሉ። ከላይ ያሉት ደግሞ ሁሉም 5 ይወክላሉ። ስለዚህ እነዚህ ከታች ያሉት አንዳንድ ይወክላሉ፣ ከላይ ያሉት 5 ይወክላሉ። የምናነባቸው ግን በቁጥር ቤት ዋጋቸው ነው። ማለትም የአንድ ቤት ላይ እነዚህ ከታች ያሉት አንዳንድ ይወክላሉ። አንድ እያንዳንዳቸው አንዳንድ ይወክላሉ ማለት ነው። ስለዚህ ለምሳሌ አንድ ከተባላችሁ አንድ ጠጠር ነው ከፍ የምታደርጉት። ሁለት ከተባላችሁ ሁለት ጠጠሮች ነው ከፍ የምታደርጉት። ሶስት ከተባላችሁ ደግሞ ሶስት ጠጠሮች ነው ከፍ የምታደርጉት። አራት ከተባላችሁ አራት ጠጠሮችን ከፍ ታደርጋላችሁ። እንዴት ነው በእጅ ጣቶቻችን የምንጠቀመው አባከስን የሚለውን ከታች ያሉትን ጠጠሮች ለመደመር በዚህ በአውራ ጣታችን ወይም ደግሞ ታምብ ፊንገርስ ነው የምንጠቀመው። እነዚህን ለመቀነስ ደግሞ በጠቋሚ ጣታችን ወይም ደግሞ በኢንዴክስ ፊንገርስ ነው የምንመልሰው ማለት ነው። አሁን ተመልከቱ። +1 በአውራ ጣት የደመርኩኝ፣ +2 በአውራ ጣት የደመርኩኝ፣ -2 በጠቋሚ ጣት የቀነስኩኝ፣ +2 በአውራ ጣት የደመርኩኝ፣ -2 በጠቋሚ ጣት የቀነስኩኝ፣ +3 በአውራ ጣት የደመርኩኝ፣ -3 በጠቋሚ ጣት የቀነስኩኝ፣ +4 በአውራ ጣት የደመርኩኝ፣ -4 በጠቋሚ ጣት የቀነስኩኝ። ስለዚህ ጣቶቻችን እንዴት ነው ሬድ የምናደርገው? እንደዛ አድርገን ነው የምንይዘው ማለት ነው። በአንዳንድ ጊዜ ደግሞ እስክሪብቶ እንይዛለን አይደለ? መልስ ለመጻፊያ እርሳስ፣ እስክሪብቶ። እርሳስና እስክሪብቶ በምንይዝበት ጊዜ ልክ እንደዚህ አድርገን ነው የምንይዘው ማለት ነው። ልክ እንደዚህ አድርገን እርሳስና እስክሪብቶችን እንደዚህ አድርገን እንይዛለን። +1 +1 +1 +1 -2 -1 ስለዚህ አጠቃቀማችን የእጅ አጠቃቀማችን ይሄን ይመስላል ማለት ነው። +2 +1 +1 -4 +3 -2 -1 +2 +1 +1 -4 ለምንድን ነው እንደዛ አድርገን የምንጠቀመው? ዝም ብለን እንደዚህ ብንደምር ምን ችግር አለው? ለፍጥነት ነው፣ ሌላ ምንም ችግር የለውም። ግን በአግባቡ የምንጠቀም ከሆነ በጣም በፍጥነት ለመስራት ያስችለናል። ፍጥነታችንን ለማሻሻል ነው እንጂ ምንም ሌላ የሚያመጣው ኢፌክት ነገር የለውም በማንኛውም ጣቶቻችን ብንደምረው። ስለዚህ ፍጥነታችንን ለማሻሻል አጠቃቀማችን እንደዚህ ነው የሚሆነው ማለት ነው። አባከሱን የምንይዘው ደግሞ እንደዛ አድርገን ነው የምንይዘው። እንደዛ አድርገን ከያዝን በኋላ ምንድን ነው የምናደርገው? በዚህኛው እጃችን እንደምራለን ማለት ነው። +2 +1 +1 -2 -1 -1 +2 +1 +1 -3 -1 +2 +1 +1 -4 +1 +1 +1 +1 -3 -1 አያችሁት?
ምንድነው የተጠቀምኩት? ከታች ያሉትን ለመደመር አውራ ጣቴን የተጠቀምኩት፣ ለመቀነስ ደግሞ ኢንዴክስ ፊንገር ወይም ደግሞ ጠቋሚ ጣቴን ነው ማለት ነው። ጠቋሚ ጣቴን የተጠቀምኩት ለመቀነስ። ሌላው ከላይ ያለችው አምስትን፣ ይቺ የአንድ ቤት ከላይ ያለችው 5 ነች። 5 ሁለተኛዋ ደግሞ 50 የ10 ቤት ላይ፣ የመቶ ቤት ላይ ደግሞ 500፣ የአንድ ሺህ ቤት ላይ 5000። እነዚህ ከላይ ያሉት ሁሉም 5 ይወክላሉ። የምናነባቸው ግን በቁጥር ቤት ዋጋቸው ነው። ማለትም የአንድ ቤት ከሆነ 5፣ የ10 ቤት ላይ 50፣ የመቶ ቤት ላይ 500፣ የአንድ ሺህ ቤት ላይ 5000፣ እንደዚህ እያለ ይቀጥላል ማለት ነው። ግልጽ ነው። አሁን እዚህ ጋር ተመልከቱ። ለምሳሌ 2 +2 ብትባሉ +2 ታደርጋላችሁ። +5 በጠቋሚ ጣታችሁ ነው +5 የምታደርጉት። -2 በጠቋሚ ጣታችሁ -2 ታደርጋላችሁ። +3 በአውራ ጣታችሁ +3 ታደርጋላችሁ። -2 በጠቋሚ ጣታችሁ -2 ታደርጋላችሁ። +3 በአውራ ጣታችሁ +3 ታደርጋላችሁ። -1 በጠቋሚ ጣታችሁ፣ -2 በጠቋሚ ጣታችሁ፣ -1 በጠቋሚ ጣታችሁ። ጠቋሚ ጣት ለመቀነስ ከታች ያሉትን ለመቀነስ ያገለግላል። ለመደመር ደግሞ ከታች ያሉትን ለመደመር በአውራ ጣታችን ነው +1 +1 +1 +1። ከላይ ያለችውን ለመቀነስ አውራ ጣታችሁን አሁን የምትጠቀሙት። ጣቶቻችን በተፈጥሮ ይህንን ለመስራት የተመቻቸ ነው። ለምሳሌ እንደዚህ ብናደርገው በዚህ በጀርባው መጨበጥ አንችልም አይደል? የሆነ ነገር በዚህ በጀርባው መጨበጥ እንችላለን እንዴ? ማንቀሳቀስ እንችላለን? አይመችም እንደዚህ አድርገን ለመመለስ። ስለዚህ ምን እናደርጋለን? በአውራ ጣታችን እንደዚህ እንመልሳለን። አያችሁ? እነዚህን ደግሞ ለመደመር በዚህ በጀርባው አሁን ለመደመር አይመችንም። በአውራ ጣታችን እንደምራለን። ለመቀነስ ደግሞ በጠቋሚ ጣታችን እንደዚህ እንቀንሳለን። ለመቀነስ በአውራ ጣት እንደዚህ አይመችም። ለዛ ነው እንደዛ በአውራ ጣታችን እንደምራለን፣ በአውራ ጣታችን እንቀንሳለን የምንለው ማለት ነው። ግልጽ ነው። ይሄኛውን ለመደመር በአውራ ጣታችን፣ ከላይ ያሉትን ለመቀነስ ደግሞ 5ን ለመቀነስ በአውራ ጣታችን፣ ለመቀነስ ደግሞ ለመቀነስ ደግሞ ከታች ያሉትን በጠቋሚ ጣታችን ነው የምንቀንሰው። -2 -1 -1 +5 የምንደምረው ደግሞ ከላይ ያለችውን በጠቋሚ ጣታችን ነው ማለት ነው። ይሄንን በደንብ አድርጋችሁ መለየት ይኖርባችኋል ማለት ነው።